ነቢዩ ዓለይሂ ሰላቱ ወሰላም ረጀብን አስመልክተው ግልጽ የሆነ ሐዲስ ተናግረዋል። ረጀብ ከተከበሩ 4 ወሮች መሃል አንዱ እንደሆነ ገልጸዋል። ከመሆኑም ጋር ግን ረጀብ ላይ ለየት ያለ ጾምን ጹሙ አላሉ። ረጀብ ላይ ለየት ያለ ሶላትን ስገዱ አላሉ። ረጀብ ላይ ለየት ባለ መልኩ ሌሊቶችን በዒባዳ አሳልፉ፣ ለየት ያለ ዱዓ አድርጉ። በእነዚህ ወራት ላይ ነፍስን መበደል፣ ወንጀል መስራት፣ አላህ ግዴታ ያደረገውን ነገር ቸላ ብሎ መተው ከሌላ ወራቶች ይልቅ አላህ ዘንድ ይበልጥ ያስጠይቃል። በእነዚህ ወራት የሚሰራ ወንጀልነቱ የከፋ ነው፣ ቅጣቱ የበረታ ነው። እንደዚሁ ረጀብ ሲገባ ለየት ባለ መልኩ ምግብ ደግሰው የሚያበሉ አንዳንድ ቀናቶችን እየመረጡ የሚደሰቱ ሰዎችም አሉ። ይሄም ቢሆን ከነቢ ዓለይሂ ሰላቱ ወሰላም ንግግርም ይሁን ተግባር ማስረጃ የለውም። እንደዚሁ ደግሞ አንዳንድ ሰዎች የረጀብን ወር ጠብቀው ዑምራ የሚያደርጉበት ሁኔታ አለ። ረጀብ ላይ ጠብቃችሁ ዑምራ አድርጉ፣ ረጀብ ወር ላይ የሚደረግ ዑምራ ለየት ያለ ምንዳ አለው የሚል የነቢዩ ሰላቱ ወሰላም ንግግር ነው። ከነቢዩ ሰላቱ ወሰላም የተነገረን ረመዳን ላይ ዑምራ ማድረግ ከሳቸው ጋር ሐጅ የማድረግን ያክል አጅር እንደሚያስገኝ ሰብስክራይብ በማድረግ ቤተሰብ ይሁኑ። ውድ የአላህ ባሮች ሆይ አላህን ተባረከ ወተዓላ ፍሩት። ያዘዛችሁን ታዘዙ፣ የከለከላችሁን ተከልከሉ። አላህ የመረጠላችሁ ዲን አልእስላም ላይም ቀጥ በሉ። የነቢን ዓለይሂ ሰላቱ ወሰላም ሱናም በሁሉም ነገር ላይ ተከተሉ። ዲን ላይ አዲስን ነገር ከመፍጠር ተጠንቀቁ። ዲን ላይ አዲስን ነገር መፍጠር ጥመትና ጥፋት ነው። ከነቢዩ ዓለይሂ ሰላቱ ወሰላም ሱናና ፈለግም መራቅ ነው። አንዳንድ ሰዎች በየዓመቱ የረጀብ ወር በመጣ ቁጥር ረጀብ ላይ ከሐዲትም ይሁን ከነቢዩ ሰላቱ ወሰላም ንግግር ተግባር ማስረጃ የሌለውን ተግባር ሲፈጽሙ የተለያዩ ነገሮችን ሲያደርጉ ይታያል። ነቢዩ ዓለይሂ ሰላቱ ወሰላም ረጀብን አስመልክተው ግልጽ የሆነ ሐዲስ ተናግረዋል። ረጀብ ከተከበሩ 4 ወሮች መሃል አንዱ እንደሆነ ገልጸዋል። ከመሆኑም ጋር ግን ረጀብ ላይ ለየት ያለ ጾምን ጹሙ አላሉ። ረጀብ ላይ ለየት ያለ ሶላትን ስገዱ አላሉ። ረጀብ ላይ ለየት ባለ መልኩ ሌሊቶችን በዒባዳ አሳልፉ፣ ለየት ያለ ዱዓ አድርጉ፣ ቤተሰቦቻችሁን ረጀብ ላይ ለየት ያለ ምግብን መግቡ አላሉ። በጥቅሉ ዓመት ውስጥ 12 ወሮች አሉ። ከ12 ወሮች ውስጥ 4 ወሮች የተከበሩ ናቸው። እነሱም ዙልቃዕዳ፣ ዙልሒጃ፣ ሙሐረምና ረጀብ ናቸው ካሉ በኋላ ረጀብን ለየት ባለ ዒባዳ ማሳለፍ ቢኖርብን ረጀብ ላይ መደረግ ያለበትን ዒባዳ ይነግሩን ነበር። እነዚህ 4 ወሮች የተከበሩ የተባሉት ምክንያት አሉ። የተከበሩ ናቸውና የፈለግነውን ዒባዳ ማድረግ እንችላለን እንዳንል ዑለሞች እነዚህ 4 ወሮች የተከበሩበት ምክንያት የእነሱ መከበር ማለት ምን ማለት እንደሆነ ሲገልጹ 2 ምክንያቶችን አስቀምጠዋል። አንደኛው በእነዚህ 4 ወሮች ውጊያ የተከለከለ ነው። ጂሃድ እንኳ ቢሆን عند بعض العلماء የተከለከለ ነው። ጠላት መጥቶ ከወረረ ብቻ ነው መከላከል የሚቻለው። በተረፈ እነዚህ 4 ወሮች ላይ ደም ማፍሰስ፣ የሰውን ነፍስ ማጥፋት የተከለከለ ነው። ሁለተኛው በእነዚህ ወራት ላይ ነፍስን መበደል፣ ወንጀል መስራት፣ አላህ ግዴታ ያደረገውን ነገር ቸላ ብሎ መተው ከሌላ ወራቶች ይልቅ አላህ ዘንድ ይበልጥ ያስጠይቃል። በእነዚህ ወራት የሚሰራ ወንጀልነቱ የከፋ ነው፣ ቅጣቱ የበረታ ነው። በእነዚህ ወራት የሚተው ግዴታ መሰራት ያለበት ከመስራት ወደ ኋላ የተባለበት ዋጅባት አላህ ዘንድ ተባረከ ወተዓላ በሌላ ወራት ከተተወ ግዴታ ይልቅ ያስቀጣል ለማለት ነው የተፈለገው እንጂ በእነዚህ ወራት ላይ ሁሉም የፈለገውን ዒባዳ ማድረግ ይችላል ማለት አይደለም የተፈለገው። ረጀብ ሲገባ ራሱን የቻለ የሚያደርጉት ዱዓም አለ። ብዙ ሰዎች አላሁመ ባሪክ ለና ፊ ረጀብ ወሸዕባን ወበሊግና ረመዳን የሚል ዱዓ ብዙ ጊዜ ይሰማል። ይሄን ለማድረግ ያበቃቸው ከአነስ ብኑ ማሊክ የተላለፈ ነቢዩ ብለውታል የሚባል ዱዓ አለ፣ ዘገባ አለ። ሐዲሱን ታላላቅ
ሁለት የሐዲስ አዋቂዎች ኢብኑ ረጀብ አልሐንበሊና ኢብኑ ሐጀር አልሻፊዒ ሐዲሱ ደዒፍ ነው ብለዋል። ረጀብ ሲገባ ከሌሎች ወሮች ለየት አድርጎ ረጀብን የተባረከ አድርግልን፣ ሸዕባንንም የተባረከ አድርግልን፣ ለረመዳን አብቃን እያሉ እንደ ሱና አድርጎ አዘውትሮ ዱዓ ማድረግ ደሊል የለውም። ይህን ዱዓ ረጀብ ሲገባ መጠቀም እንደሚቻል የሚያሳየው የሚነገረው ሐዲስ ደዒፍ እንደሆነ የሐዲስ ሊቃውንቶች ጠቅሰዋል። እንደዚሁ ረጀብ ሲገባ ለየት ባለ መልኩ ምግብ ደግሰው የሚያበሉ አንዳንድ ቀናቶችን እየመረጡ የሚደሰቱ ሰዎችም አሉ። ይሄም ቢሆን ከነቢዩ ዓለይሂ ሰላቱ ወሰላም ንግግርም ይሁን ተግባር ማስረጃ የለውም። ባይሆን መጀመሪያ አካባቢ ላይ ነቢዩ ዓለይሂ ሰላቱ ወሰላም እናንተ የሰው ልጆች ሆይ እያንዳንዱ አባወራ ኡድሕያና ዓቲራን ማረድ አለበት አሉና ዓቲራ ማለት ምን ማለት እንደሆነ ታውቃላችሁ እንዴ ብለው ጠየቁ። መልሰውም ዓቲራ ማለት ረጀብ ላይ የምትሰሩት ምግብ ማለት ነው ያሉበት ሐዲስ ነበረ። ኢማም አሕመድና ኢማም አቡ ዳውድ የዘገቡት። ነገር ግን ኢብኑ ሐዝምና ኢብኑ ከሲር ሐዲሱን ደዒፍ ነው ብለውት ነቢዩ ሰለላሁ ዐለይሂ ወሰለም ኡድሕያና ረጀብያ አርዳችሁ አብሉ ብለዋል የሚለውን ሐዲስ የሐዲስ አዋቂዎች ትክክል እንዳልሆነ ለማስረጃነት ብቁ እንዳልሆነ ገልጸዋል። ይህ እንዳለ ሆኖ ሐዲሱ እንኳ ሶሒሕ ነው ቢባል አብዛኞቹ ዑለሞች መጀመሪያ አካባቢ ነበር ይህ የተባለው፣ ከጊዜ በኋላ ተሰርዟል። ኡድሕያ የሚለው ሲቀር በረጀብ እረዱ የሚለው የቆየ ሕግ ነው ተሰርዟል ያሉበት ሁኔታ አለ። እንደዚሁ ደግሞ አንዳንድ ሰዎች የረጀብን ወር ጠብቀው ዑምራ የሚያደርጉበት ሁኔታ አለ። ረጀብ ላይ ጠብቃችሁ ዑምራ አድርጉ፣ ረጀብ ወር ላይ የሚደረግ ዑምራ ለየት ያለ ምንዳ አለው የሚል የነቢዩ ሰለላሁ ዐለይሂ ወሰለም ንግግር ነው። ከነቢዩ ሰለላሁ ዐለይሂ ወሰለም የተነገረን ረመዳን ላይ ዑምራ ማድረግ ከሳቸው ጋር ሐጅ የማድረግን ያክል አጅር እንደሚያስገኝ፣ ረመዳን ላይ ዑምራ ማድረግ የሐጅን አጅር እንደሚያስገኝ የገለጹበት ሐዲስ አለ። በተረፈ ረጀብ ላይ ዑምራ ማድረግ ለየት ያለ ምንዳ እንዳለው ከነቢዩ አልተነገረም። ነቢይ ራሳቸውም እንዳደረጉ የተነገሩን 4 ዑምራዎች ውስጥ የተኛውንም በረጀብ ወር እንዳላደረጉ እናታችን አይሻ ተናግረዋል። አንዳንድ ሰዎች ነቢዩ ዑምራ ያደረጉት በረጀብ ወር ነው የሚል አቋም አላቸው። ይሄ እንኳ ትክክል ነው ቢባል ነቢዩ ረጀብን ፈልገውት አይደለም በረጀብ ወር ያደረጉት። አጋጣሚ ሆኖ የተመቻቸው በረጀብ ወር ላይ ሆኖ አድርገዋል። ነገር ግን የነቢዩን ዓለይሂ ሰላቱ ወሰላም ሁኔታ ከማንም በላይ የምታውቀዋ ባለቤታቸው አይሻ ረዲየላሁ ዐንሃ ነቢዩ ሰላቱ ወሰላም በረጀብ ዑምራ አድርገው አያውቁም ብላለች። እንደዚሁ ረጀብ ውስጥ ካሉ አዳዲስ ቢድዓዎችና ፈጠራዎች አንዱ ረጀብ ላይ ለየት ያለ ሶላትን መስገድ ነው። እያንዳንዱ ሙስሊም ሊያውቅ የሚገባው ነገር ቢኖር ወደ አላህ ያቃርባል የሚባል መልካም ስራ በሙሉ ከረሱሉ ዓለይሂ ሰላቱ ወሰላም ፈቃድ ሊያገኝ ይገባዋል። ነቢዩ ሰለላሁ ዐለይሂ ወሰለም ያልፈቀዱት፣ ራሳቸው ያላደረጉት፣ በዘመናቸው ሲደረግ አይተው ያላጸደቁት ወይም ደግሞ አላህ እሳቸው በሕይወት እያሉ ወሕይ ያለ ያላጸደቀውን ተግባር ዒባዳ ነው ብለን ልናደርግ ልንተገብር አይገባን። ረሱሉ ዓለይሂ ሰላቱ ወሰላም የማያውቁት፣ ሰሓቦች የማያውቁት፣ ታቢዕዮች የማያውቁት 4ቱ የዲን መሪዎች አቡ ሐኒፋ፣ ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማም አሕመድ የማያውቁት ሶላተ ረጋኢብ የሚባል ነገር ረጀብ ላይ በሰፊው ይከናወናል። የሐዲስ ጥልቅ እውቀት የሌላቸው ሰዎች የረሱሉን ሰለላሁ ዐለይሂ ወሰለም ሱና ጠንቅቀው የማያውቁ ወይም ደግሞ የእሳቸውን ሱና ለማወቅ ብዙ ጉጉት የሌላቸው ሰዎች እንዲህ አይነት ነገሮችን ሲያደርጉ ይታያል። ሶላተ ረጋኢብ ማለት የረጀብ ወር የመጀመሪያው ጁሙዓ ምሽት ላይ የሚሰግዱት በ6 ተስሊማ የሚያበቃ ከመግሪብ እስከ ዒሻ ባለው ወቅት የሚሰገድ ሶላት ነው። ከፋቲሓ በኋላ ሱረቱል ቀድርን እና አንዘልናሁ ፊ ለይለቱል ቀድር የሚለውን 3 ጊዜ ወከዛሊክ ሱረቱል ኢኽላስን 12 ጊዜ እየቀሩ በ6 ተስሊማ ሶላቱን ካጠናቀቁ በኋላ 7 ጊዜ አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ እያሉ ሶላዋት ያወርዳሉ። ከዛ በኋላ የፈለጉትን ዱዓ ያደርጋሉ። ሶላተ ረጋኢብ ማለት ይሄ ነው። እንዲህ አይነት ሶላት ከነቢይ ተገኝተዋል ወይ? ስገዱ ብለዋል ወይ? ራሳቸው ሰግደዋል ወይ? በጭራሽ አይታወቅም። ሱሐቦችም በጭራሽ አያውቁት፣ ታቢዕዮችም አያውቁት። ከታቢዕዮች ዝቅ ብሎ ያሉ 4ቱ የዲን መሪዎች 4ቱም የመድሀብ ኢማሞች ዘንድ በጭራሽ አይታወቅም። ምንም ጥርጥር የሌለበት ቢድዓና ዲን ላይ አዲስ የተፈጠረ የተቀጠፈ ነገር ነው።
ኢማም ኢብኑል ጀውዚ ረሒመሁላህ ተዓላ ዲነል እስላም ላይ ወይም ብዙ ሙስሊሞች ዘንድ የተሰራጩ ነገር ግን መሰረት የሌላቸው ሐዲሶች የሚለው ክታባቸው ውስጥ በረጀብ ዙሪያ የሚነገሩ አሐዲሶች በሙሉ እንደዚሁ ደግሞ የረጀብ የመጀመሪያው ጁሙዓ ምሽት ላይ ከመግሪብ እስከ ዒሻ ባለው ጊዜ ሶላተ ረጋኢብን መስገድ ይቻላል የሚለው ሐዲስ ነቢ ላይ የተዋሸ የተቀጠፈ እንደሆነ ተናግረዋል። ታላቁ የኢማሙ ሻፊዒ መዝሀብ መሪ አዋቂ የሆኑት ኢማሙ ነወዊም ሶላተ ረጋኢብ ዲን ላይ የተፈጠረ አዲስ ቢድዓ ነው ከማለትም አልፈው ቃተለ ላሁ ዋዲዐሃ ወሙኽተሪዐሃ ፈኢነሃ ቢድዐቱን ሙንከረቱን ብለዋል። ሶላተ ረጋኢብን የፈጠሩ ሰዎችን አላህ ተባረከ ወተዓላ የሥራቸውን ይስጣቸው። እነሆ ሶላተ ረጋኢብ የተወገዘ ቢድዓ ነው፣ ጅህልናና አላዋቂነትም ነው። ሶላተ ረጋኢብ ውስጥ ብዙ አዳዲስ ስህተት መሆናቸው ግልጽ የሆኑ ነገሮችም አሉበት። በርካታ ዑለሞችም ሶላተ ረጋኢብን መስገድ ስህተት እንደሆነ የገለጹበት ኪታብም ጭምር ተጽፏል ብለዋል። ወከዛሊክ ሌሎችም ሶላተ ረጋኢብን ያወገዙበት ቢድዓ መሆኑን የገለጹበት በዚህ ዙሪያ የሚወሩ ሐዲሶች በሙሉ ضعيف እንደሆኑ የተናገሩበት ሁኔታ አለ። ኢብኑ ረጀብ አልሐንበሊ ረሒመሁላህ ተዓላ ሶላተ ረጋኢብ የታወቀው ከ400 ዓመት በኋላ ነው፣ ከዛ በፊት የነበሩ የዲን መሪዎች በሙሉ አያውቁትም ብለዋል። ወከዛሊክ የረጀብ መሃል ላይ 15ኛው ሌሊት ላይ የሚሰግዱትም ሶላት አለ። ይሄም ቢድዓና በዲን ላይ አዲስን ነገር መፍጠር ነው። እንደዚሁ ረጀብ ላይ ነብዩ ሰለላሁ ዐለይሂ ወሰለም እስራእና ሚዕራጅ ያደረጉበት ቀን ብለው የሚያከብሩትም አለ። በዚህ ቀን ምሽት ላይ ሶላቱ ለይለቱል ኢስራ ወልሚዕራጅ ያሉ የሚሰግዱም አሉ። እስራእና ሚዕራጅ ብሎ ማክበሩ ራሱ ከነቢም አልተገኘም ከሱሐቦችም አልተገኘም። ማንኛውም ወደ አላህ ያቃርበኛል ብለን የምንሰራው ስራ ደሊል ሊኖረው ይገባል። ደሊል ቁርአን፣ ሐዲስ፣ የሱሐባ ንግግርና ተግባር ነው። ከዚህ ውጭ ያለ ነገር ደሊል ሊሆን አይችልም። የዑለሞች ስምምነት ደሊል ሊሆን ይችላል። ሶላተ ረጋኢብ እስራእና ሚዕራጅ ሱና ነው ዲን ነው አድርጉት ብለው ዑለሞች አልተስማሙ። ይቻላል ይደረጋል ያሉ ሰዎችም ግልጽ የሆነ ደሊልና ማስረጃ የላቸውም። አቡ ሻማ የሚባሉት ታላቁ የሐዲስ የታሪክ አዋቂ 665ኛው ዓመተ ሂጅራ ላይ የሞቱት አንዳንድ ቅሷ ዝም ብለው የሚናገሩ ሰዎች እስራእና ሚዕራጅ ረጀብ ላይ እንደነበረ ተናግረዋል። ይህ ደግሞ የሐዲስ የታሪክ አዋቂዎች ዘንድ ዐይኑል ከዚብ ብለዋል፣ ግልጽ የሆነ ውሸት ነው። ነብዩ ሰለላሁ ዐለይሂ ወሰለም እስራእና ሚዕራጅን ያደረጉት ወይም ደግሞ እስራእና ሚዕራጅ የነበረው በረጀብ ወር አይደለም ብለዋል። ከዛልክ እንደ ደሊል የሚያቀርቡትም ረጀብ ላይ አንዲት ሌሊት አለች። በዚህች ሌሊት ዒባዳ ያደረገ ሰው የ100 ዓመት አጅር ይጻፍለታል። ይህች ሌሊትም ረጀብ ሊያልቅ 3 ቀን ሲቀረው ያለችዋ ሌሊት ናት። ያኒ ረጀብ 27ኛው ሌሊት ነው የሚለው ሐዲስም ኢማሙ አልበይሀቂ ዘግበውት ራሳቸው ضعيف መሆኑን ገልጸዋል። ኢብኑ ሐጀርም እንደዚሁ የፈትሐል ባሪ ባለቤትና የሐዲስ የፍቅህ አዋቂ ይህ ሐዲስ ضعيف እንደሆነ ገልጸዋልና ረጀብ ላይ የሚሰራ ምንም አይነት ለየት ያለ ሶላትም ይሁን ጾምም ይሁን ዚክርም ይሁን የለምና ሌላ ጊዜ የለመድነውን ዒባዳ ዚክር ማድረግ እንችላለን። ለረጀብ ብለን አዲስ ነገር ከመጨመር ልንጠነቀቅ ይገባናል። ረጀብ ላይ ለየት ባለ መልኩ እጅግ በጣም ብዙ የሚባሉ ሰዎች ከሚያደርጉት ዒባዳ አንዱ የረጀብ ጾም ነው። ነቢዩ ዓለይሂ ሰላቱ ወሰላም ረጀብ ላይ ይጾሙ እንደነበረ ግልጽ በሆነ ሶሒህ በሆነ ሐዲስ አልተነገረም። ኡሙ ብለው እንዳዘዙም የሚያሳይ ሶሒህ የሆነ ሐዲስ የለም። በመሆኑም ረጀብ ወር ገብቷል ብለው ጠብቆ ተዘጋጅቶ ልዩ የሆነ አጅር አለው ብሎ መጾም ዲን ላይ አዲስን ነገር መፍጠር ነው። በተለምዶ ሰኞና ሐሙስን የሚጾም ሰው የዓረብኛ ወር ሲገባ ጠብቆ 3 ቀን አያመል ቢድን የሚጾም ሰው ከረጀብ የቻለውን ያክል በዚህ መልኩ ቢጾም ምንም ችግር የለውም። እንደዚሁ ደግሞ ከአሽሁሩል ሑሩም ከተከበሩ 4 ወሮች ውስጥ የቻልከውን ያክል ጾም፣ አንዳንዴ ጾም አንዳንዴ ተው የሚለውን ሐዲስ መሰረት አድርገው እንዴተኛውም የተከበረ ወር ተቆጥሮ አንዳንዴ ቢጾም ችግር የለውም። ነገር ግን ረጀብ ስለሆነ ብቻ ብሎ ነጥሎ መጾም መክሩህ እንደሆነ በርካታ ቀደምት አይማዎች እንደዚሁ ደግሞ ሐንበልዮችና ሌሎችም መክሩህ እንደሆነ የተጠላ እንደሆነ ገልጸዋል። ረጀብን መጾም ለየት ያለ አጅር እንዳለው የሚናገሩ ሐዲሶች ለምሳሌ ረጀብ ውስጥ ወንዝ አለ፣ ስሙ ሁሉ ረጀብ ይባላል። የውሃው ንጣት ከበረዶ የበለጠ ነጭ ነው።
ከማር የበለጠ ጣፋጭ ነው፣ ከረጀብ አንድ ቀን የጾመ ከዚህ ውሃ ይጠጣል እያሉ የሚያስተላልፉት ሐዲስ መውዱዕ እንደሆነ ኢማሙ ዘሀቢ ኢብኑል ጀውዚ ረሒመሁሙላህ ተዓላ ጠቅሰዋል። ወከዛሊክ ረጀብ ትልቅ ወር ነው። አላህ ተባረከ ወተዓላ በዚህ ወር የሚሰሩ መልካም ስራዎችን እጥፍ ድርብ ያደርጋል ምንዳቸውን። ከረጀብ አንድን ቀን የጾመ 1 ዓመት እንደ ጾም ይቆጠርለታል። ከረጀብ 7 ቀን የጾመ የጀሃነም 7 በሮች ይዘጉለታል። ኢላ አኺሪህ ያለ የሚናገረው ሐዲስም ضعيف እንደሆነ ኢማሙል በይሀቂ፣ ኢማም አልሓፊዝ ኢብኑ ረጀብ አልዐስቀላኒ ሌሎችም ተናግረዋል። እነዚህ ታላላቅ የሐዲስ አዋቂዎች ናቸው። ሁሉም የሚያውቃቸው ከፊቅህ አንጻር ሁሉም የሚከተላቸው ንግግራቸውን የሚቀበል የሻፊዕያ፣ የሐንበልያ፣ የሌላም መዝሀብ መሪዎች ናቸው። ሐዲሱ ስላለ ብቻ አይደለም ልንጓዝ የሚገባው። ሐዲሱ ትክክል ነው አይደለም ልንል ይገባናል። ነቢዩ ላይ የተዋሹ ብቻ ወደ 14000 የሚደርሱ ሐዲሶች አሉ። ነቢዩ ላይ ዓለይሂ ሰላቱ ወሰላም የተቀጠፉ የተዋሹ፣ እሳቸው ሳይናገሩት እሳቸው እንደተናገሩት ተደርጎ የተወራ 14000 የሚጠጋ ሐዲስ አለ። ሐዲስ ስለተባለ ብቻ ተቀበለን ልንሰራበት አይገባም። ልናጣራ፣ በዚህ ዙሪያ ዑለሞች ምን እንዳሉ ልናቅ ልንጠይቅ ይገባናል። ኸረሻ ኢብኑል ሑር የሚባል ታቢዒ እንደተናገሩት ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ወአርዳህ ረጀብን የሚጾሙ ሰዎችን ካዩ ከገጠሟቸው መዳፋቸውን እጃቸውን ይዘው እየመቷቸው ምግብ ላይ ያስቀምጧቸው ነበር። እንዲበሉ ያስገድዷቸው ነበር። ብሉ፣ ረጀብ እኮ ጃሂልዮች ከነቢ መላክ በፊት የነበሩ ሰዎች የሚያከብሩት ወር ነው። በተረፈ እስልምና ውስጥ ለረጀብ ተብሎ ለየት ተደርጎ የሚሰራ ዒባዳ የለም እያሉ የጾሙ ሰዎችን ታላቁ ሰሓቢ ዑመር ኢብኑል ኸጣብ ያስፈጥሩ ነበር። ለመጨረሻም ኢብኑል ቀይም ኩሉ ሐዲሲን ذكر في صوم رجب وصلاة بعض الليالي فيه فهو كذب مفترى ብለዋል። ረጀብ ላይ ለየት ያለ ሶላት አለ፣ ረጀብ ላይ ለየት ያለ ጾም አለ የተባለ የሚወራ ሐዲስ በሙሉ ነቢ ላይ የተቀጠፈ ቅጥፈት ነው፣ ውሸት ነው ብለዋል። ወከዛሊክ ኢብኑ ሐጀር ተብይን አልዐጀብ የተሰኘ ራሱን የቻለ ኪታብ በዚህ ዙሪያ አዘጋጅተው በዚህ ዙሪያ የተወሩ ሐዲሶችን ሰብስበው ካጠኑ በኋላ ለም የሪድ ፊ ፈضል ሸህሪ ረጀበ ወላ ፊ صያሚሂ ወላ صያሚ ሸይእን ሚንሁ ሙዐየንን ወላ ፊ ቅያሚ ለይለትን መኽሱሰትን ፊህ ሐዲሱን ሰሒሑን የስሉሑ ሊልሑጀህ ብለዋል። ረጀብን በተመለከተ ሙሉ ወሩን መጾም አሊያ ደግሞ ከወሩ ውስጥ አንድን ቀን መጾም አሊያ ደግሞ የረጀብ ሌሊቶችን መስገድ ወይም ደግሞ አንዲትን ሌሊት መርጦ መስገድ እንደሚቻል የሚያሳይ ለማስረጃነት ብቁ የሆነ አንድም እንኳ ሰሒሕ ሐዲስ የለም ብለዋል። ጣሊብ ዒልም ሆኖ ሐዲስ የሚቀራ የሚያውቅ ሆኖ ኢብን ሐጀርን የማያውቅ ፈትሐል ባሪን የማያውቅ የለም። ሱናን ልንከተል፣ ረሱል የሰሩትን ልንሰራ፣ እሳቸው የተዉትን ልንተው፣ ከቢድዓ ልንጠነቀቅ ይገባናል። ምንድነውም ይሄን ስናደርግ ብቻና ብቻ ነው። ثم صلوا وسلموا على من أمركم بالصلاة والسلام عليه ربكم الكريم فقال إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل وسلم وبارك على عبدك ورسولك نبينا محمد وعلى آله وأصحابه وأزواجه وذرياته وارض اللهم عن خلفائه الراشدين وبقية صحابته أجمعين وارض عنا معهم برحمتك يا منان يا كريم اللهم أعز الإسلام والمسلمين اللهم أعز الإسلام والمسلمين وأذل الشرك والمشركين اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر أعداء الدين وانصر عبادك الموحدين ونجنا من كيد الكائدين وحسد الحاسدين اللهم آمنا في أوطاننا اللهم آمنا في أوطاننا اللهم آمنا في أوطاننا واجمع كلمتنا على الحق يا رب العالمين اللهم اجمع كلمتنا على الحق يا رب العالمين اللهم اجمع كلمتنا على الحق يا رب العالمين اللهم وفقنا لاتباع سنة نبيك محمد اللهم وفقنا لاتباع سنة نبيك محمد اللهم وفقنا لاتباع سنة نبيك محمد صلى الله عليه وسلم اللهم جنبنا البدع والمنكرات اللهم جنبنا البدع والمنكرات اللهم جنبنا البدع والمنكرات وارزقنا الفقه في الدين واعصمنا من الفتن يا عليم يا حكيم
اللهم وفق الدعاة والمصلحين وكل من يعمل لأجل هذا الدين. اللهم وفق الدعاة والمصلحين وكل من يعمل لأجل هذا الدين. اللهم وفق العلماء والدعاة والمصلحين وكل من يعمل لأجل هذا الدين. آمين. وأقم الصلاة إن الصلاة تنهى عن الفحشاء والمنكر ولذكر الله أكبر والله يعلم ما تصنعون. ሰብስክራይብ በማድረግ ቤተሰብ ይሁኑ።